ዛሬ እንደ ሀገር ደስ የሚያሰኝ ዜና ነው ይዤ መጣሁ። ወጣትን የሚበላ መርዝ የሆነ ነገር ተነቅሏል። ይህንን ዜና ስሰማ በጣም ደስ ብሎኛል። በእውነት ይህንን ስሙ ኢትዮጵያውያን። ዛሬ እስቲ ልልልል በሉ። ነርቭ በሽታ መጣ ተብሎ ኢየሱስ ይካዳል እንዴ? ስኳር ታመመኝ ተብሎ ሰው ኢየሱስ ይካዳል እንዴ? ዝም ብለን የሰውን ነገር እየተመኘ ቢሆንስ? እውነት እኮ ነው። ግልጽ የሆነ ትምህርት። ይሄን በረም አድርጋችሁ ስሙ። ችግር የለም እንጸልይልሻለን እንላለን። አይ ይመረመራል። ዝም ብሎ ጸልይ ሲባል ምን ላይ ለምን ፍርድ ቤት ጉዳይ ያለኝና እግዚአብሔር ለኔ እንዲፈርድልኝ ምንድነው ከይዞ? አሃ የሰው ንብረት ቢሆንስ እየፈለግሽ ያለው እግዚአብሔር ሆይ በቃ ፍረድ። አይደለም ከጂ አንድ ብቻ እንድንዘልቅ እንጂ እስከ መጨረሻ በቤት አኑረኝ ነው ጸሎቴ። ሰላም ሰላም፣ እንዴት ናችሁ? የኢየሱስ ስም የተባረከ። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ዛሬ እንደ ሀገር ደስ የሚያሰኝ ዜና ነው ይዤ መጣሁ። ወጣትን የሚበላ መርዝ የሆነ ነገር ተነቅሏል። ይህንን ዜና ስሰማ በጣም ደስ ብሎኛል። በእውነት ይህንን ስሙ። ኢትዮጵያውያን ዛሬ እስቲ ልልልል በሉ። ብሔራዊ ሎተሪ ምን ቢል ጥሩ ነው? ሁሉንም የቁማር ቤቶች ዘግቻለሁ፣ ኑና ሬሳችሁን አንሱ ተብለናል። ምክንያት ሲባል የሀገርን ብሔራዊ ጥቅም አደጋ ላይ ስለጣሉ አለ። ድሮ ነበር እኮ እንደዚህ ያለ ነው። ወጣቶቻችንን አደጋ ላይ ስለጣሉ አለ። ኧረ እባክህ ሳታቀርተ ነው። አሁን ነቅተ እና ሁሉንም ዘጋቸው። ባለፈው እንግዲህ 22 ድርጅቶች ብቻ 22 አቋማሪ ድርጅቶች ብቻ 100 ቢሊዮን ሰምታችሁኛል። ስለ ቢሊዮን ነው እያወራሉት። አጭበርብረውኛል። ግብርን ያጭበረበሩት እነሱ 100 ቢሊዮን ብር ካጭበረበሩ ከህብረተሰቡ ላይ ከወጣቱ ላይ ምን ያህል ለቅመው ነው? ምን ያህል ማሰብ ነው? ይሄንን ኡኡ ስንል ነበር። ያንን ተከትሎ 22ቱንም ዘግቻለሁ ብሎ ነበር ባለፈው ሳምንት። ደገመና ሁሉንም እንደው ከነጨራሹ ከነገባው ዘግቻችኋለሁ፣ ሬሳችሁን አንሱ ተብለናል። አታርፍድ፣ ጥሩ አይደለም። አረፈድክ ትንሽ። ውስጥ ያሉ ሰዎችንም መፈተሹ ጥሩ ነው። ሌላው ኢትዮ ቴሌኮም ነው። ኢትዮ ቴሌኮም ራሱ ይህንን ለምሳሌ የምታዩቸውን ሜሴጆች የላከልኝ ኢትዮ ቴሌኮም ነው። ቆምር ይለኛል። ቆምር ብሎ ማስታወቂያ እኔ ሳልፈልገው በእነዚህ ድርጅቶች ላይ ቆምር ብሎ እሱ ነው አንድ ደግሞ ሀገር ላይ አደጋ እየጣለ ያለው። ስለዚህ ብሔራዊ ሎተሪ ዘግቻለሁ ብሏል። ሁሉንም አንተ የምታስተላልፋቸውን ድርጅቶች ዝጋ ተብለሃል። ቴሌም እንግዲህ መዘጋጋት ነው አባቴ። ድልኛ ሆናለች። ብዙ ጊዜ እንግዲህ ራሴን ጎድቻለሁና ዛሬ ራሴን ሸልማለሁ። በቃ ሜቢ ነገ ማልፖስት ከሆነ ሽልማት ላይ ነኝና በጣም ደስ ያለኝ ቀን ነው። በተለይ ለወጣቱ ትውልድ ሲባል፣ በተለይ ብዙ ቁማርተኞች ሲባል ይሄ ነገር መደረጉ ጥሩ ነውና በግሌ ደስተኛ ነኝ። የእናንተ ስሜት ባላቀው እንደኔ በጣም ደስ ብሎኛል። ብዙ ወጣቶች ስራ እየፈቱ ከዛ ብር እናገኛለን እያሉ ተስፋ እያደረጉ ብር ጭራሽ እየተበሉ ማይሆን ሱስ ውስጥ ገብቶ ነበር። ደስ የሚል ዜና ነው። ክብር ለኢየሱስ ይሁን። ስሜንንም ሆስፒታል ተኝቼ ለ3 ቀን ኬቶ ነው ከወጣልኝ በኋላ ወደ ቤት ስመለስ መሰረተ ክርስቶስ የሚል ቸርች እንዲህ ታፔላ ተለጥፎ ድንገት እንዲህ በመኪና አለፍ ስንል አይቻለሁ። ከዛ ለመንኳት፣ በሃይማኖት ባትመስኝ እባክሽ ናፍቆኛል ስላት ማን ኃላፊነቱን ይወስዳል አለች። ከዛ እንደዛ እየታመምኩ ሻልኩኝ። መሀል ላይ ነርቭ ይድናል ብለው ስለሚያስቡ ወጌሻ የሚያሸትየው ነበሩ እያሹኝ በጣም ያው ሰይጣን ተጠቀመባቸው ባጭር ቋንቋና ስንት ሰው በኔ እጅ ድኗል። ስለዚህ እንትና ማርያም ጸበል እንትና ስለማትጠቀሚ ነው ሲሉኝ ቢገርማችሁ ነገር ምን ኃይል እንደሰጠኝ የዛን ቀን አላውቅም። ከተኛውበት ፍንጥር ብዬ ተነሳውና ስላበላኝና ስላጠጣኝ ተከተልኩት። ኢየሱስ የለም እኔንም የማዳን ግድ የለበትም። ግን ቃል ለሰማይ ለምድር እቺ ሌሊት አትንጋልኝ። እውነት ኢየሱስ ሰው ነኝና ተሳስቼ አንተን ልክድያስ አቀጽበት ነፍሴን ወሰዳት። ውሻ ወደ ትፋቱ አልኳቸው። እውነት በኃጢአቴ ከሆነ እየተቀጣው ያለው ይሁን። ኢየሱስን ክደሽ ከምትሉኝ በረንዳ አውጥታችሁ ጣሉኝ። እግዚአብሔር ይመስገን ሀገሬ ላይ ነኝ፣ ዜጋ ነኝ። በጌታ በኢየሱስ ጌታ
የሆነ ነገር ብቻ ተቻርጎኛል በኢየሱስ ስም ስላበላኝና ስላጠጣኝ ያንን እያየው የሚከተለው ኢየሱስ የለኝም እስከ ሞት ድረስ ድንቅ ምስክርነት በእውነት ደስ አይልም ክብር ለኢየሱስ ይሁን እንዳለጥቼ መኖር እችላለሁ ኢየሱስ አይነካም አልኳቸው በውለታ በይሉኝታ የማስረው የምታሰርለት ኢየሱስ እንትን ትርኪ ምርኪ የለም እግዚአብሔር ይባረክ ጠጥቻለሁ ለእያንዳንዱ መልሳለሁ እዚህ ላይ አሜን yes ሃሌሉያ አሜን ያንዳንዱ አሜን እኔ ተርቤ አላቅም 12 ዓመት ማን አኖረኝና በሰው ሀገር ሞገስ ሆነ ማን አገኘኝና ማን እነዚህን የመሳሰሉት ወንድሞች ሰጠኝና ኢየሱስን ክደዋለሁ እኔ ማን ነኝ ኢየሱስ ይካዳል እንዴ ነርቭ በሽታ መጣ ተብሎ ኢየሱስ ይካዳል እንዴ ስኳር ታመመኝ ተብሎ ሰው ኢየሱስ ይካዳል እንዴ ሶል ባለ ብዙ ምህረት የሚለው መዝሙር አንዴ ፕሊስ ቻርጅ ስልኬን ትንሽ ተለበል ክብር ለኢየሱስ ይሁን ትንሽ ነገር መጣ ብለን ኢየሱስን አንከድ ለተራ ነገር በሱ ቦታ ሌላ መጥቶ አይቀመጥም ለዘላለም እሱ ነግሶ ይኖራል እስከ ሞት ድረስ ክብር ለኢየሱስ ይሁን ኢየሱስ ያድናል ዘወንን ማን ይመታ ለምን ዝም አልክ ሲጠይቁ በግንባቸው እያነቁ እንደ በሬ እየወጉ ለምን መልስን ፈለጉ ማን ይመታ የጫነብህ ስቃይ ቀንበር የሰራው ያለበት ቀናትልም ፊት አታይም ልትበቀል ይቀርሃልም ገና መስቀል ስጋ ስቃይ እየጋተ ከመሬት ላይ ተጎተተ እስክትመስል ባለደዌ መሰቃየት አያምሞኝ በእንግልት ቆሞ ማደር ስድብ ጧት ሲደረድር በቃላቸው ልብ ታሞ ቀና ሳይል አገግመው ማን የመታውን ደግሞ ከአርባ ጅራፍ ሌላም ቁጥር የበደሉትን ሳትቆጥር ከአብ ምሕረት ምትለምነው የሰው ልጅ ላይ ምን አይተህ ነው ጌታ ኢየሱስ ይህ ሁሉ ለኔ ሆንከው ወይ ምን ነው የወደድከው ክብር ለኢየሱስ ይሁን ደስ ምን ቆጆ በለ ኢየሱስ ያድናል ሰውየው ስማ ኢየሱስ እኔ መንገድ ነኝ ካለ ሌላው ገደል ነው አዋ ኢየሱስ እኔ ብርሃን ነኝ ካለ ሌላው ጨለማ ነው አዋ ኢየሱስ እኔ እውነት ነኝ ካለ ሌላው ውሸት ነው የሳይ አንድ እውነት ብቻ ነው ያለው የሳይ አረ አንድ እውነት ልንገርው ሳይ ኢየሱስ በእኔ በቀር ካለ መንገዱ እኔ ነኝ የሳይ እውነቱ እኔ ነኝ ያለ ስለዚህ ሁሉም መዳን ይችላል በኢየሱስ ነው አዋ ይመቻ አዋ ነው ታራውሬ ያወራን መንገድ ላይ ከብንሄድ ይሻላል እውነት ነው ይሄ ክብር ለኢየሱስ ይሁን ደስ የሚል ቆንጆ ማለት ሰው አይደለም ፈልጌ አይደለም ከዚህ አንድ ጉቻ እንድንዘልቅ እንጂ እስከ መጨረሻ በቤት አኑረኝ ነው ጸሎቴ ቢከፋኝ በደላኝ እግር ስር ነው ቤቴ ፈልጌ አይደለም ከዚህ አንድ ጉቻ እንድንዘልቅ እንጂ እስከ መጨረሻ በቤት አኑረኝ ነው ጸሎቴ ቢከፋኝ በደላኝ እግር ስር ነው ቤቴ የምትወደኝ ሆይ ሁሉም ይቅርና አንተዋል ከቤቴ ክብር ለኢየሱስ ክብር ሁሉ ለኢየሱስ ይሁን ደስ ያለ ዘምሩ ነው የተባለው ምንም ማድረግ አይቻልም አንዳንዴም ደግሞ መክሊታችንንም እየፈለገን የግድ እንደምንም እንገባለን ብሎ እንትን ማለት ጥሩ አይመስልም አለ የተሰጠን የኛ መክሊት አለ በዛ መፈለግ ነው ክብር ለኢየሱስ ይሁን ምንም ማድረግ አይቻልም ሰው አይደለም በቃ ማለት ሰው ጸልይልኝም ስለለመደ ይመስለኛል ምን ላይ ጸልይልኝ እንደሚል ማያውቅም እኛም ደግሞ ችግር የለም እንጸልይልሻለን እንላለን አይመረመራል ዝም ብሎ ጸልይኝ ሲባል ምን ላይ ለምን ፍርድ ቤት ጉዳይ አለ ይሄን በደንብ አድርጋችሁ ስሙ ጸልይልኝ መልካም ነገር ምንም ክፉ አይደለም ነገር ግን ብዙ ጊዜ እንደዚህ የምናገሩ ሰዎች ለምንድን ነው የፈለጉት የሚለውን ነገር አስተውለን ብንሄድ ይሻላል ዝም ብለን የሰውን ነገር እየተመኘ ቢሆንስ እውነት እኮ ነው ግልጽ ወደ ትምህርት ይሄን በደንብ አድርጋችሁ ስሙ
በቃ ማለት ሰው ጸልይልኝም ስለለመደ ይመስለኛል ምን ላይ ጸልይልኝ እንደሚል የማያውቅም። እኛም ደግሞ ችግር የለም እንጸልይልሻለን እንላለን። ይመረመራል። ዝም ብሎ ጸልይኝ ሲባል ምን ላይ ለምን? ፍርድ ቤት ጉዳይ ያለኝና እግዚአብሔር ለኔ እንዲፈርድልኝ ምንድነው ከይዞ? የሰው ንብረት ቢሆንስ እየፈለግሽ ያለው እግዚአብሔር ሆይ በቃ ፍረድ። ምንደ ያኛውም ሰውዬ እኮ እግዚአብሔር አለው። እግዚአብሔር እኮ የዛም ሰውዬ አምላክ ነው። ልክ ኢትዮጵያኖች እግዚአብሔርን ኢትዮጵያዊ እንደሚያደርጉት የኮሪያ አምላክ አይመስላቸው፣ የኢትዮጵያ አምላክ። ሰውየውም እኮ እዛ እያጸለየ ነው። እግዚአብሔር ለየትኛው ይሁን? በዚህ መሃል ዳኛው የፍርድ ቤቱ ሰውዬ ናቸው፣ እሳቸው ይፈርዳሉ። አለቀ እንጂ በሁሉ የፍርድ ቤት ኬዝ ላይ ጸልይ ምንድነው ጉዳዩ ይባላል። የነቢያት ጉባኤ ጅማ እንደዚህ ሰምቻለሁ አንድ ጊዜ። ባለፈውም አንድ ፎቶ አንዷ ልካልኝ ነበረ። የነቢያት ልጆች ግራጁዌሽን የሚል ተመረቀው በነቢይነት ሰልጥነው በዲፕሎማ ተመረቁ። አይታችኋል? እሱን ጸጋ በዲፕሎማ መቼ ይሆናል? በነገራችን ላይ ኢትዮጵያ ውስጥ በየቸርቹ በየአብያተ ክርስቲያናቱ በየአመቱ በብዙ ሺህ የሚቆጠሩ ሰዎች በስነ መለኮት ይመረቃሉ። መማር ጥሩ ነው፣ ይማሩ፣ ምንም አይደለም፣ ይመረቃሉ። ግን የት ናቸው ያሉ ሰዎች? ጅማ ራሱ ብቻ በየአመቱ በስምንት ስነ መለኮት በምናምን ስነ መለኮት በየቸርቹ ትልልቆቹ ያስመረቁ ሰዎቹ ግን የት አሉ? ጅማ ላይ ሽታቸውም አይሰማም። ምኑ የት ገብተው ነው? አየህ፣ ጸጋ ጉዳዩ ሌላ ነው፣ ዲፕሎማ ጉዳዩ ሌላ ነው፣ ዲግሪ ሌላ ጉዳይ ነው። ዲግሪን ለማገዝ ከሆነ ጥሩ ነው፣ ግን በራሱ በዲግሪ ለማገልገል ግን አይቻልም። ጸጋህን ለማጠናከር ለማገዝ ምናምን ከሆነ ተጨማሪ መረጃ ላይ እንጂ አገልግሎት በእግዚአብሔር ጸጋ ላይ የተመሰረተ እንጂ በሰው ችሎታ ላይ የተመሰረተ አይደለም። እኔ እዛ ቤት በነበርኩ ሰዓት መጽሐፍ ቅዱስን በልተው ማቴዎስ ወንጌል ላይ የተጻፈ ማርቆስ ላይ ያልተጻፈ ማርቆስ ላይ የተጻፈ ሉቃስ ላይ ግን የሌለ ያሉ አራቱን ወንጌል ብልት ያደርጉ መልእክታቱን ብልት ያደርጉ ሮሜ ላይ የተጠቀሰ ግን ኤፌሶን ውስጥ በእንደዚህ ቀን የገባ ብለው የሚተነትኑ አባቶች ናቸው ያስተማሩኝ። ግን ኢትዮጵያ አጣቃቸውም፣ ድምጻቸውም የለም። በእነሱም ምክንያት ወንጌል ሰምቶ የዳነ የለም። ይፈልጡታል። መቼም እንደማልደርስባቸው አውቄ ወጣሁ። በቃ ተመረቅን ጨረስን፣ እነሱ ጋር መቼም እንደማልደርስ አውቄ ወጣሁ ማለት ነው። አሁን ማስተምራችሁ ሁሉ አንዱም እነሱ ያስተማሩኝ አይደለም፣ ይፈልጡታል። በዮሐንስ ወንጌል ላይ የተጻፉ ሐተታዎች እነዚህ ግን ያሉት ሉቃስ ላይ ሲሆን ሉቃስ ላይ ያለው በዚህ መልክ የተገለጸ ሲሆን ማርቆስ ውስጥ የለም። ማርቆስ ላይ ያለው እንዲህ በሚል ነው። የማቴዎስ ቅደም ተከተሉ ግን በዚህ መልክ ነው ያስቀመጠው እያሉ የሚተነትኑ ሰዎች ናቸው ያስተማሩ። ኢትዮጵያ አታውቃቸውም እነዚህ ሰዎች። ከፋም ለማ መዳን በኢየሱስ ነው በጸጋ ነው ብዬ ጮኬ ግን ሰምታችሁኛል ይመስለኛል። ቢያንስ 100 ሰው ሰምቶኛል፣ ይበቃኛል። ጉዳዩ ጴጥሮስን ሐዋርያ የማድረግ ጉዳይ ነው እንጂ ከፈሪሳውያን ትምህርት ቤት ሰው የመመልመል ስራ ኢየሱስ አልሰራም። ጴጥሮስና ዮሐንስ ግን መጽሐፍትን ያልተማሩ ነበሩ ይላል መጽሐፉ። ግን ጴጥሮስና ዮሐንስ ምድሪቱን አፕሳይድ ዳውን የገለባበጧት። ጴጥሮስ ፊት ያማህይሙ ፊት መጽሐፍ አልተማረም የተባለው ፊት ሐናንያና ሰጲራ ሬሳቸው ነው የሚወጣው። በኢየሱስ እንኳን ክርስቲያን ሆነን እሰይም ደስ የሚል ቆንጆ መልእክት ጌታ ሆይ በዚህ በኩል ክፍተት ስላለ እኔ ገብቼ ልሙላ ብላ አይደለም መዝሞከረው ራሱ ጠርቶ አምጥቶ ነው የሚያቆመው። እዚህ ግባ የማይባል ሰዎችን እኮ ነው አምጥቶ እሱ በህዝብ ፊት ያቆመው። ቃላት በመደርደርና በሽምደዳ የሚሆን ነገር አይደለም፣ ጸጋ ነው። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁ እንዳትረሱ። ወዳችኋለሁ። ተባረኩ።